Halo. Nena to. Halo. Abraham antara. Nena. Salam. Halo. እግዚአብሔር ይመስገን። ጣቢያ ላይ ጠየቃ ፈልገን ነበር። እኔ አዎ መጥሪያ መጥቶ ገብተን መነጋገር እንችላለን። ምናልባት መግባት አይፈቀድልንም። አንተን ይዘን እንደምንመጣ ነው ተነግሮን የመጣ ነው። ገብተን ነው ምንም ችግር የለውም። አውርተንም መሄድ ይችላሉ። ችግር የለውም። መግባት ትችላላችሁ። ብዙ ማብራራት አይጠበቅብሽም እኮ። አይ እኔን ማሳሰርሽ፣ እኔ ልጅሽን አባት ማሳሰርሽ ተገቢ ነው? ለአንድ ነገር ሰማኝ ላይሆን ይችል ነበር፣ ግን አሁን ተገቢ ስለሆነ የአንተ መታሰር አይደለም ግዴታ ነው። ገብቶሃል? ከህይወታችን እንድትወጣ ነው። ጉልበት ተጠቅሜ ሌላ ነገር ማድረግ አልፈልግም። ከአንተ ጋር የአንተንም ቤተሰቦችንም ማሳዘን። አንድ ነገር ልንገርህ ወንድሜ፣ በመጀመሪያ ደረጃ ትናንትና ከትላንት ወዲያም እዚህ ሩም እየመጣ እየረበሸኝ ነበር። ሰላም የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ዛሬ መጥቻለሁ። እንግዲህ ያው እንደተለመደ ቪዲዮዎችን ይዤ እንደመጣ ታውቃላችሁ። የዛሬ ቪዲዮ ግን ደስ አይልም፣ በአጠቃላይ ደስ አይልም የዛሬ ቪዲዮ። እስቲ ወደ ቪዲዮ ከመግባት በፊት አብርሽ ያው በፖሊሶች ተይዞ ተወስዷል። እንግዲህ ሩታ አስይዟለች፣ ወደ ጣቢያ ወስደውታል ማለት ነው። በዚህ የተደሰተ አለ? የሩታ ቤተሰቦች ደስተኛ ትሆናላችሁ መቼም። ሁላችንም ስል ሁለቱም ጋር ጥፋት አለ ብዬ አስባለሁ፣ እንደኔ ማለት ነው። ለዚህ ለማንም መወገን ሳይሆን ሩታ ጋርም ጥፋት አለ፣ አብርሽ ጋርም ጥፋት አለ፣ ግልጸኝነት ስለሌለ ማለት ነው። ግን በመነጋገር ቢግባቡ ኖሮ በጣም አሪፍ ነበረ። ስለዚህ አሁንም እስቲ እሺ፣ ከዛ በፊት ትንሽ ቀንጨብ አድርገን እንየው ነው የተጓተተው እንጂ መጀመሪያ የሚያበቃ ጉዳይ ነበር። አሁን ግን ያንን ነገር ስላበቃና ስለጨረስኩኝ ጉዳዩን እንጨርሰው ስለው ነገሩን እየጎተተው ነው። ስለዚህ አብረን ብንሄድና ነገሩ ቢያልቅስ መጥፎ ነገር ውስጥ ባንገባስ? የትም መደወል አትችልም። አዳምጠን ቤተሰብ ጋር ስልኩን ለምን አትቀሙት? መሄድ ወደ ጣቢያ ነው አይደል? እየሄድኩኝ ያለው እዛው ነው መደወል ይችላል። በቃ አለቀ። የፈለገው እዛው ነው መደወል ትችላለህ እኮ። ቤተሰብ ማወቅ አለበት። በጣቢያ ስልክ ትደውላለህ። የመጣው ነው በህግ አግባብ። ነገር ማድረግ ብትፈልግ ከሆነ እዛ ሄደህ ማድረግ ትችላለህ። እሺ፣ አሁንም እዚህ ጋር አንድ ጥያቄ አለኝ እኔ። ምንድነው እንግዲህ አይታችኋል፣ አብርሽ ወረቀቱን ሲያነበው ፈርምልኝ ብላ በመጣች ሰዓት ወረቀቱን ሲያነበው አይተናል አይደለ? ስለ ንብረት ክፍፍል ወይም እንደዛ ነው እንትን የሚያደርገው እና በዛ ላይ አልፈርምም ነው ያለው እሱ። ስለዚህ እሱ የተረዳበት መንገድ ሊኖር ይችላል። በህግ አግባብ ያው ወረቀቱ ላይ የፍርድ ቤት ውሳኔ ነው ምናምን የሚለው ነገር እንግዲህ እዚሁ አይደለም የሚያልቀው። ያንን አስቦ ይመስለኛል አልፈርምም ያለው። ግን ወረቀቱ ላይ ለማስፈረም የዚህን አክል የፖሊስ ኃይል ያስፈልጋል ወይ የሚለው ነገር እኔ ጥያቄ ሆነብኝ ማለት ነው። ምክንያቱም ያንን ክፍፍሉን እንትን ሊያደርግ የሚችለው ፍርድ ቤት ነው፣ የህግ ቦታ ነው ብዬ ነው የማስበው። እሷ ግን ያደረገችው ምንድነው በግድ አስገድዳ ንብረት እንደመዝረፍ ነው የምወስደው እኔ ማለት ነው። እና ማለትም ንብረታቸውን አስገድዳ እንግዲህ አልጽፋ ነው የመጣችው። ኬት ይጻፍ የምናውቀው ነገር የለም እኛ እንግዲህ እዛ ጋር የሚያወሩትን ነገር ነው የምናየው። ያንን ትፈርማለህ አትፈርምም? አሁን እነሱ ፖሊሶቹ እያሉ ያሉት ራሱ እዛ ሄደህ ትፈርማለህ ነው። ሰምታችሁ ከሆነ እዛ ሄደህ ጣቢያ ትፈርማለህ ነው እያሉ ያሉት ማለት ነው። እንግዲህ ማስገደድ ነው የምለው እኔ። አስገድደው ለማስፈረም እንግዲህ ንብረት እሷ ነበበው ንብረት እንካፈል የሚለው ነገር ላይ አስገድደህ ትፈርማለህ ነው። የፍቺ ላይ አይመስለኝም እንደዛ ሲሉ ነበረ። እስቲ እንስማቸው። መፈረምም ካለበት ህግ ጋር ሄደህ እዛው ትፈርማለህ። ፈርመህ የምትወጣ ከሆነ እዛው ፈርመህ ትወጣለህ። ከዛ ባለፈ ከኛ ጋር ሌላ የገባሁኝም ምንም መልስ የመለስኩኝ አይደለም። ግን ደግሞ እልህ ያሳያችኝ እንዳልፈርም ያደረገችኝ እሷ ነች። በምን ምክንያት ወንድሞቿን ይዛ እየመጣች በጉልበት በምናምን ነገር ስለ እንትን ስላለች ቆይ እኔ ላስረዳው። አንተ ዝም በል እንግዲህ ያው እንዳያችሁት እሱን በኃይል ሞከሩ ማለት አሁንም ምንም ይፈጠራል ብዬ አላስብም። ሄዶ አስገድደውት ፈርሞ ቢመጣ ነው እንጂ ምንም መታሰር ምናምን የሚያደርስ ነገር ሰርቷል ብዬ አላስብም። ምክንያቱም እሷ በዛ በኩል ያደረገችበት ነገር ስላለ እሷንም ሊታያል ማለት ነው። እና እሱ ብቻ እዛ ጋር ስለተዝናና ከዛ ጋር ከሄርሜላ ጋር ስለሆነ እንግዲህ ያው እዛ ጋር ስለተገፋ ይመስለኛል ወደዛ ሄደው በዛ መንገድ ይሆናል ብዬ አላስብም። ግን ሄርሜላ ደግሞ ሩታ ደግሞ በዚህ መልኩ ማድረግ አልነበረባትም። ዞሮ ዞሮ እሷ የተጠቀመችው እሱንን ለማስደብደብ
እሺ ልንገር አንዴ አዳምጠኝ። እንዳውራ እኮ ጊዜ አልሰጠኝም። ከዚህ በላይ እንዴት አይነት ጊዜ ይስጡክ? ከዚህ በፊት የሰማኝ ነው መምጣታችን የሆነ ሚስቴክ ስላለ ነው አይደል? መጀመሪያ ህግ ቦታ ሄዳ የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱ ያልፈታ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባልን። ፕሊዝ ያው ቪዲዮ ላሳያችሁ እያለ ማስረጃውን ከያዘ ውስጥ ነው የምትገባው ማለት ነው። ስለዚህ የሄደችበት መንገድ ይሄን እንዳደረገ ያስቀምጥልኝ አንተ ነህ። ምን ማለት ነው? ዞሮ ነበር የምትፈልገው ከሆነ ምንም እንግዲህ የእሷን ቃል ሰምተው ስለመጡ ምንም ማስረጃ አለ ብዬ አላስብም። ምንም ማስረጃ ስለሌለ እሱ ለማስፈረም ነው፣ እዛ ቢሮ አስገድደው ለማስፈረም ነው የወሰዱት ማለት ነው። እንግዲህ አስቡት፣ ይሄ ንብረት ዘረፋ ነው የምለው እኔ እንደኔ ማለት ነው። ንብረት ለመዝረፍ ነው በኃይል የሚመስለኝ። አስገድዳ አልጸፋ ምናምን በግድ ፈርም። እንግዲህ ፍርድ ቤት መጥሪያ ተደርጎ በፍርድ ቤት ምናምን ነው ንብረት ክፍፍል ምናምን እንኳን ይባል ማለት ነው። ስለዚህ የሚሆነውን ነገር አብረን እንከታተላለን ማለት ነው። ስለዚህ እስከዛው አብራችን ቆዩ። በጣም አመሰግናለሁ። ቪዲዮ አይታችሁ ሲጨርሱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቻው፣ ሰላም ሁኑልኝ። ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን አስካል እንዴት አንቺ አወቅሽ ስላ ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም፣ እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻዋን ነበረች። በኋላ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጠዋት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አደረግሽው? አይ እኔ ዝም ብዬ ከዛ ብሎክ አደረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለት። ሚዩት አድርጊ አንቺ። ክብሮ ሚዩት ብሎክ የተደራረጋችሁ አንተ እና እሷ። ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ፣ ከሚስቴ ጋር ምንም ያጣለን ነገር የለም። ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስል ራሱ ለኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ጠይቀህ አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ቀበራ። አሁን የሹፌሯን ስልክ እንደተቀበልኩኝ የሀዲያን ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እምቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይንም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ እንዴ። አሁን ያሰራውንም ስልክ የተቀበልኩት ዝም ብለሽ ስልክ ስጭኝ፣ መረጃ መኖር አለበት። አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽ እምቢ ካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል። እነሱን ደውዬ እጠይቃለሁ በማለት እኔ በቅነት ነው ስልኳን የተቀበልኩት እንጂ አሁን ይኸውልሽ እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ